የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አቤት ነጥቦችን በቅድሚያ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከሃዲ ብለው ለሚከሷቸው ወገኖች ምላሽ ሰጥተዋል። ጌታቸው ረዳ በዋናነትም ለፖለቲከኛው አቶ ልደቱ አያሌው እኔን ከሃዲ ብለው ከሚወነጀሉ ፖለቲከኞች መካከል አንዱ ነው ሲሉ የሰጡትን ምላሽ በዜናችን እናቀራችኋለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከባህር በ60 ኪሎ ሜትር ርቀት ብቻ ቁጭ ብለን አርፈን ከተቀመጥን አደጋ ይመጣል ሲሉ አስጠንቅቀዋል። ፊልድ ማርሻል ኢትዮጵያ የባህር ባለቤት የምትሆንበት መጪው መንገድ በምን በኩል ነው ወደፊት እንመለከተዋለን ሲሉ የሰጡትን ትንታኔ እንመለከተዋለን። አደገኛና ተደራራቢ ክሶች የቀረቡባቸውና ከሰሞኑ የታሰሩት ከፍተኛ መንግስት ባለስልጣን ጉዳይ በክልሉ የብልጽግና ፓርቲ በኩል ሰሩት የተባሉት ወንጀሎች ተዘርዝሮባቸዋል። እንመለስበታለን። ከውጪ በእስራኤልና ኢራን መካከል እየተካሄደ በሚገኘው ጦርነት ምን አዳዲስ ጉዳዮች ተሰሙ የዜናችን ትኩረት ይሆናሉ። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ቲቢኤስ ስለተባለ ሚዲያ በሰጡት ቃለ ምልልስ እኔን ከሃዲ ብለው ከሚከሱ ኃይሎች መካከል ከትግራይ ተወላጆች ውጪ የሆኑ የብሔር ብሔረሰብ ተወላጆች ወይንም ፖለቲከኞች ይገኙበታል ሲሉ ተናግረዋል። ከነ ዶክተር ደብረጽዮን ገብረ ሚካኤል የህወሓት ቡድን ጋር ሳንስማማ በመውጣታችን ለትግራይ ህዝብ ከህወሓት የተሻለ አማራጭ ያስፈልገዋል በማለታችን እንደ ባንዳ እንድንቆጠር ሆነናል የሚሉት ጌታቸው ይህንን የባንዳነት ውንጀላ የሚያሰሙት ደግሞ የቀድሞ ጓደኞች ብቻ ሳይሆኑ አማራዎች፣ ኦሮሞዎችም ሌሎችም ሊቃን ጭምር ናቸው ብለዋል። እነዚህ ወገኖች በየትኛውም ደረጃ የትግራይን ወጣት መስዋዕትነት ተጠቅመን ወደ ስልጣን መውጣት አለብን የሚሉ የፖለቲካ ኃይሎች የሌሎች ብሔር ተወላጆችም ጭምር ናቸውም ሲሉ ተደምጠዋል። ለዚህ እንደ ምሳሌ የጠቀሱት ደግሞ በባህር ማዶ የሚገኙትን አቶ ልደቱ አያሌው ነው። አቶ ልደቱ በተደጋጋሚ ጌታቸው ከነደብረጽዮን ጋር ተጣልቶ ወደ ፌዴራል መንግስት ስልጣን የተሸጋገረበት መንገድ ታሪካዊ ስህተት ነው ሲሉ ተደምጠው ነበር። አቶ ጌታቸው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ በመሆናቸው ክህደት ፈጽመዋል ሲሉ የወነጀሏቸው አቶ ልደቱ ክህደት የፈጸሙት በህወሓት ላይ ብቻ ሳይሆን በትግራይ ህዝብ ላይ ጭምር ነው ሲሉም አብዝተው ወንጅሏቸው ነበር። አቶ ጌታቸው እነዚህን ወንጀላዎች ልደቱ በእኔ ላይ እንደሚያዘንብ ሰዎች ልከውልኛል ተመልክቻቸዋለሁ። ልደቱ ግን እኔ ከምን አይነት ሁኔታ ወጥቼ ወደዚህ ሁኔታ እንደመጣው ሊረዳልኝ አይፈልግም ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ አማካሪ ሲቀጥሉ የዚህ ወንጀላ ዋነኛ ዓላማ ልደቱ የራሱን ፍላጎትና አጀንዳ እንዲፈጸምለት የትግራይ ህዝብ እንደዚሁም የትግራይ ወጣት መስዋዕትነት መክፈል አለበት ከሚሉ ወገኖች መካከል አንዱ ነው ብለዋል። እናም የኔ ሰላም ማለት ልደቱ አንዳችሁ ላይ አደጋ ይጋረጥኩባችሁ አድርጎ ነው የሚወስዱ ሲሉ ነው የከሰሱት። ሌሎችም በተመሳሳይ እኔን የሚተቹ ቢኖርም ልደቱ ግን ጓደኛዬ ስለሆነ ነው ባብነት ያነሳሁት ሲሉም ተደምጠዋል። የሰዓቱ ዜናችን እንደቀጠለ ነው። የተቃዋሚ ፓርቲዎች ኮከስ ምርጫ ቦርድ ነፃና ገለልተኛ ሆኖ ሰባተኛውን ሀገራዊ ምርጫ ለማስፈጸም አንዳችም አስቻይ ሁኔታ የለም ሲሉ ሞግተዋል። የስድስት ተቃዋሚ ፓርቲዎችን ያካተተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ብሔራዊ ምርጫ ቦርድ ነፃና ገለልተኛ ሆኖ ሰባተኛውን ሀገራዊ ምርጫ ለማስፈጸም አንዳችም አስቻይ ሁኔታ የለም ሲል ያስታወቀው ኮከሱ ሰኔ 2 ቀን 2017 ባወጣው መግለጫ የምርጫ ቦርድን በወገንተኝነትና ለገዢ ፓርቲ በታዛዥነት ከሰዋል። በዚህ የገዢ ፓርቲ አሸናፊነት አስቀድሞ የሚታወቅ ነው ያለ ሲሆን መግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ከነባር አመራሮቹ 3 ወይም 60% ለመቀየር ጫፍ መድረሱን ያሳወቀ ነው ብሏል። ተቃዋሚ ፓርቲዎቹ ልምድ በሌላቸው ኮሚሽነሮችና በወቅታዊ ፖለቲካ ለመረጋጋት የግጭትና ጦርነት ውጥረት እንደዚሁም ሁለንተናዊ ውስብስብ ተጨባጭ ሁኔታ ውስጥ የሚደረግ ምርጫ ጣጣና መዘዝ እንደሚያስከትሉ አስጠንቅቀዋል። በመሆኑም በዚህ ተጨባጭ ሁኔታ ምርጫ ቦርድ ነፃና ገለልተኛ ሆኖ ምርጫውን ለማስፈጸም አንዳችም አስቻይ ሁኔታ የለውም ብሏል። ኮከሱ ጉዳዩ ወደ ከፋና አደጋ ትርምስ እንዳንገባ በእጅጉ የሚያሳስብና የሚያሰጋ ነው ሲልም በመግለጫው አትተዋል። ኮከሱ ከምርጫ ቦርድ በተጨማሪ በሀገራዊ ምክክር ኮሚሽን ላይም ትችት ሰንዝረዋል። የኮሚሽነሮች ሹመት የብልጽግና ፓርቲን አዋጅ እንኳን ያልተከተለና በጠቅላይ ሚኒስትሩ ፍላጎት ፈቃድ ላይ የተመሰረተ ነው ሲልም አጣጥለዋል። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ከባህር በ60 ኪሎ ሜትር ርቀት ብቻ ተቀምጣ እጃችንን አጣጥፈን ቁጭ ካለን አደጋ ይመጣል ሲሉ አሳስበዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ለሕዝብ ተወካዮች ምክር ቤት የሰላምና የውጭ ጉዳዮች ቋሚ ኮሚቴ ባቀረቡት ሪፖርት ላይ አፍሪካ ቀንድ ተረግሞ የሚሆን በሌላ ምክንያት የተረበሸ ቀጠና ነው ሲሉ የገለጹት ሲሆን ይህን ቀጠና ለማረጋጋት ከጎረቤት ሀገራት ጋር በትብብር ለመስራትም እየሞከር ነው ብለዋል። ለዚህም ባይሳካም ባህርን ለጋራ እንጠቀም ብለን ከኤርትራ ጋር ጥረት አድርገናል ያሉ ሲሆን ከሌሎች ጎረቤት ሀገራት ለአብነት ያክል ከጅቡቲ በወታደራዊና በሌሎች ጉዳዮች ዙሪያ አብረን እየሰራ እንገኛለን ባይ ናቸው። ከዓለማችን ካርታ አንጻር አደገኛ ከሚባሉት አካባቢዎች ውስጥ አንዱ በሆነው ህንድ ውቅያኖስ አፋፍ ላይ በምትገኘው ሶማሊያ በአካል ገብተን እየሰራን እንገኛለን፣ የህይወትና የአካል መስዋዕትነትም እየከፈልን ነው ሲሉም ተደምጠዋል። በ60 ኪሎ ሜትር ርቀት ብቻ ከባህር ርቀን እጃችንን አጣጥፈን ቁጭ ካለን አደጋ ይመጣል ያሉት ፊልድ ማርሻል ብርሃኑ ጁላ በአናቱ ላይ ኢትዮጵያን የሚጠሉ ኃይሎችን በቀጠናው አሉ ሲሉም ከሰዋል። ባህሩ ቅርባችን በመሆኑ የተነሳ የኢትዮጵያ ባህር ኃይልን አቋቁመናል ያሉት ፊልድ ማርሻሉ ከቅርበታችን አንጻር የደህንነትና የሉዓላዊነት ችግር ያመጣል የሚል ስጋት አለብን ባይ ናቸው። በቅርብ ርቀት ሆነን ወደ
ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ርቀት እጃችንን አጣጥፈን ከተቀመጥን የቀን ጉዳይ ነው እንጂ አንድ ቀን አደጋ መምጣቱ የማይቀር ነው ሲሉም አሳስበዋል። ምናልባትም አንድ ቀን መርከቦች እንዳይንቀሳቀሱ ቢደረግ ኢትዮጵያ ምን ትሆናለች ሲሉ ጠየቁት ፊልድ ማርሻል ብርሃኑ ጁላ ከዚህ አንጻር ስጋት አለብን፣ የባህር ጉዳይ ያገባናል፣ በቅርበትም እየተከታተልን እንገኛለን ባናቸው። በዚህ ሂሳብ መሰረት ይተባበሩናል፣ አብረን እንሰራለን ብለን ኤርትራን ጨምሮ ከጎረቤት ሀገራት ጋር በትብብር ለመስራት የባህር ኃይል አደራጅተናል ሲሆን ወደ ቀይ ባህር በምን ፕላትፎርም እንገባለን የሚለውን ጥያቄ በተመለከተ ግን ወደፊት የሚታይ ይሆናል ሲሉ ተደምጠዋል። አደገኛ ክሶች የቀረቡባቸውና ከሰሞኑ የታሰሩት ከፍተኛ መንግስት ባለስልጣን ጉዳይ በሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ያለመከሰስ መብታቸው የተነሳው የቀድሞው የሲዳማ ክልል ሰላምና የጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ በህግ ቁጥጥር ስር እንደሚገኙ ይፋ አድርጓል። ፓርቲው ባሰራጨው መረጃ አቶ አለማየሁ ጢሞቴዎስ በተከታታይ 2 ዓመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ መደረጋቸውን ጠቁመዋል። በዚህም በራሳቸው ላይ ማሻሻሎችን በማምጣት በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ መቻላቸው ከጥፋታቸው ተምረውና ታርመው እየሰሩ እንደነበር ነው የገለጸው። ይህ ባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መሪ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒ ሲሰሩና ከህገወጥ አካላት ጋር ሲገናኙ እንደነበር ነው የተጠቆመው። በእነዚህና በሌሎች ተያያዥ ምክንያቶች ከነበራቸው የስልጣን ገደብ በላይ በመጠቀማቸው ፓርቲው የእርምት እርምጃ በመወሰዱ ምክንያት ከስራ ገበታቸው ላይ በመቅረት ፓርቲው በስም በግልጽ ጠቅሰው ካልጠራቸውና የሽብር አካላት ካላቸው አካላት ጋር ግንኙነት ሲያካሂዱ እንደተደረሰባቸው ነው ያመላከተው። በዚህም የተነሳ ሲመሩት የቆየ ተቋም መጥራት ስላለበት በፓርቲ ማዕከል ሰነድ ተዘጋጅቶ ከጸጥታ አመራሮች ጋር በመነጋገር ሰፊ ወንጀሎች ሲፈጸሙ እንደቆየ ማወቅ እንደተቻለ በቀጣይም የማጥራት ሂደቱ በፓርቲው አሰራር መሰረት እየተካሄደ የሚዘልቅ እንደሆነ ነው የተገለጸው። አቶ አለማየሁ ጢሞቴዎስ ምንም እንኳን ምክርና ተግዛዝ ቢሰጣቸውም የግል ጥቅማቸው ለማግኘት ሲሉ በኮንትሮባንድ ንግድ፣ በህገወጥ ጦር መሳሪያ ዝውውር፣ ስልጣንን ያለአግባብ በመጠቀም የስርዓት ግልበጣና በሌሎች መሰል ወንጀሎች በመጠርጠራቸው ያለመከሰስ መብታቸው ተነስተው በቁጥጥር ስር እንደዋሉ አስታውቋል። ቀጣይ ሂደቱ የፍርድ ቤት እንደሆነም ነው የሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የጠቆመው። በኢትዮጵያ ለዲፕሎማቶች ከቀረጥ ነጻ የምግብ ገበያ ሊቋቋም ነው ተብሏል። የኢትዮጵያ የቱሪዝም ንግድ ድርጅት መቀመጫቸውን በሀገሪቱ ላደረጉ ዲፕሎማቶች ከቀረጥ ነጻ የምግብ ገበያ ለማቋቋም አዲስ ውጥን ይፋ አድርጓል። የኢኒሼቲቭ ዓላማ ዲፕሎማቶች በሀገራቸው የለመዱትን የምግብ አይነቶች እንዲያገኙና ኢትዮጵያን እንደ ሀገራቸው እንዲመለከቱ የሚያስችል ነው ተብሏል። ይህ ደግሞ የኢትዮጵያን በዓለም አቀፍ ገጽታዋ መገንባትና ንግድና ቱሪዝምን ለማስተዋወቅ እንደሚያስችላት ነው የተገለጸው። አዲሱ ከቀረጥ ነጻ የምግብ ገበያ ከኤርፖርትና ከቀረጥ ነጻ ከሚወጡ ምርቶች በተጨማሪ ዲፕሎማቶች በኢትዮጵያ መስተንግዶ የተዝናኑ ጥራት ያለው ዓለም አቀፍ ሸቀጦችን በቀላሉ እንደሚያገኙበት ተጠቁመዋል። የዶክተር ደብረጽዮን ገብረሚካኤልን ላፕቶፕ ኮምፒውተርን ሰርቀዋል ተብለው የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ቢወስንም አልተተገበረም ተብሏል። 6 የቪአይፒ ጥበቃ አባላት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤልን ላፕቶፕ ኮምፒውተር ሰርቀዋል በመባል መከሰሳቸው ይታወሳል። የመቀለ አዲያቂ ክፍለ ከተማ ፍርድ ቤት ሰኔ 6 ቀን 2017 በዋለው ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ስርቆት የተጠረጠሩት ግለሰቦች በዋስ እንዲፈቱ ወስነዋል። 6 ተጠርጣሪዎች እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ፍርድ ቤት በሰጠው ውሳኔ መሰረትም ቤተሰቦቻቸው ብር ቢያስይዙም ከላይ የመጣ ትዕዛዝ በሚል ከስር እንዳልተለቀቁ ከመቀለ የሚወጡ መረጃዎች ያሳያሉ። ባሳለፍነው የግንቦት ወር 2017 ዓ.ም ሳምንት መጨረሻ የዶክተር ደብረጽዮን ገብረሚካኤል ላፕቶፕ ኮምፒውተር በጠባቂዎቻቸው ተዘርፏል የሚል መረጃ በማህበራዊ ትስስር ገጾች በስፋት ሲሰራጭ ቆይተዋል። ያም ቢሆን ግን በህወሓት ደጋፊዎች በኩል መረጃው የፈጠራ ወሬ ነው በማለት ውድቅ ሲደረግ እንደቆየ የሚታወስ ነው። ሊቀመንበሩን በቅርቡ ከደጋፊዎቻቸው ጋር በነበራቸው ስብሰባ አልተሰረኩም የሚል እንደምታ ያለው በሚያስመስል ሁኔታ ላፕቶፕ ኮምፒውተር ይዘው መታየታቸው የቅርብ ጊዜ ትዝታ ነው። ወደ መጨረሻዎቹ ጉዳዮቻችን እናምራችሁ። ኢራን በእስራኤል ጥቃት የተገደሉባትን ወታደራዊ መሪዎች መተካቷን ቀጥላለች። የኢራን መሪ አያቶላ ኻሜኒ አዲስ የተሾሙትን የኤሮስፔስ ኃይል አዛዥን ስም ይፋ አድርገዋል። በዚህ መሰረት ጀነራል ሰይድ ማጅን ሙሳቪን የእስልምና ቤት ጠባቂዎች ኮርፕስ የኤሮስፔስ ኃይል አዛዥ ሆነው መሾማቸውን የኢራን ዜና አገልግሎት ዘግቧል። በትናንትናው ዕለት ኢራን በእስራኤል ጥቃት የተገደሉ ከፍተኛ ጦር መሪዎቿና ባለስልጣናትን የሚተኩ ሹመቶችን መስጠቷ የሚታወስ ነው። ከዚህ ጋር በተያያዘ የመካከለኛው ምስራቅ አየር ክልል በመዘጋቱ በሺዎች የሚቆጠሩ በረራዎች መስተጓጎላቸው ተሰምተዋል። ከሁለቱ ሀገራት ግጭት ጋር በተያያዘ መካከለኛው ምስራቅ የአየር ክልል ከተዘጋ በኋላ ከፍተኛ የበረራ ማስተጓጎል በመፈጠሩ አየር መንገዶች መደበኛ ጉዞ መስመራቸውን ለመቀየር ተገደዋል። ከዚህ ጋር ተያይዞ የበረራ መዘግየቶች የተፈጠሩ ሲሆን ቀላል የማይባሉ አየር መንገዶችም ጉዟቸውን ሰርዘዋል። ሮይተርስ የዓለም አቀፍ በረራዎችን ሁኔታ የሚመዘግበው የፍላይት ራዳር 24 መረጃ መሰረት በማድረግ እንደዘገበው በሁለቱ ሀገራት መካከል ግጭት ከተነሳበት ሰዓት ጀምሮ 1800 የሚደርሱ ወደ አውሮፓ የሚደረጉ በረራዎችን ያስተጓጎለ ሲሆን ከነዚህም ውስጥ ከ650 በላይ በረራዎች ተሰርዘዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።